በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በክርስቶስ የተወደዳችሁ ሰማያዊ በሆነ ስፍራ መንፈሳዊ በሆነው በረከት የተባረካችሁ በብዙ ጸጋ በብዙ ምሕረቱ በብዙ በጎነቱ በሕይወት በጤና የምትኖሩ አብ የወደዳችሁ ወልድ የሞተላችሁ መንፈስ ቅዱስ ያተማችሁ እግዚአብሔር ልጆች የቅዱሳን ቤተሰቦች ሁላችሁ እንደምን አደራችሁ እንደምን ዋላችሁ። ሁሉን የሚችል አምላክ መድኃኒት ኢየሱስ ክርስቶስ ስሙ ለዘላለም የተወደደ የተመሰገነ ይሁን። ዛሬ የምንማረው በከፍታ ስለ መብረር ነው። የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ 40 ቁጥር 31 ላይ እንደዚህ ይላል። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስርም በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉም፣ አይደክሙም። ይሄ ቃል በእውነት ለእስራኤል ልጆች በተለይ በስደት በመከራ መሲህን በመጠበቅ ለደከመ ልባቸው በተለያዩ ምርኮች ምክንያት ለወደቀ ለተመታው ማንነታቸው የተስፋ ቃል የነበረ ነው። ይሄ ቃል ሁልጊዜም በየዘመኑ ለምንነሳ ለኛ በእግዚአብሔር ለምንተማመን ሰዎችም ስንቅ ነው። እግዚአብሔርን የሚተማመኑ ሰዎች ኃይላቸው እንደ ንስር ይታደሳል። በእግዚአብሔር የመተማመን ውጤት የውስጥ ጉልበት ይጨምራል። ውስጣችን መንፈሳችን እንዲበረታ ያደርገዋል። ሁኔታዎች እንዴትም ሊመስሉ ይችላሉ። ዓለም ምንም አይነት መልክ ሊኖራት ይችላል። መንፈሳዊ ሕይወት በተለያዩ ፈተናዎች ተወቅቶ ደክመን ዝለን ሊሆን ይችላል። ግን እግዚአብሔርን የምንተማመን ስንሆን እንደገና ኃይላችን ይታደሳል። መታደስ የሚፈልገው የሚያረጅ ነገር ነው። ቻርጅ መደረግ የሚፈልገው ባትሪ ሲሞት ነው፣ ሲደክም ነው። ልክ እንደዚሁ መንፈሳዊ ሕይወታችን የነፍሳችን አቅም ሲደክም እንኳ እግዚአብሔርን ስንተማመን እንደገና መቆም እንችላለን። በኃይል እንቆማለን፣ በኃይል እንታጠቃለን። ብዙ ጊዜ በኃጢአተኝነት ፈተና በስጋ ፈተና የተያዘን ሰዎች ለእኛ በጣም የሚጠቅም ቃል ነው ዛሬ እግዚአብሔር የሚነግረን። ብዙ ጊዜ ኃጢአተኝነታችንን በተደጋጋሚ እናስበዋለን እና ያ የምናስበው ኃጢአተኝነታችን በውስጣችን ደግሞ እንደገና በየቀኑ ሲበላን ውስጣችንን ሲያደክመው ከእግዚአብሔር ጋር እንዳንገናኝ የጸሎት ሕይወታችንን ሲቆርጠው ደግሞ ምናያለን። ኃይል እንግዲህ በውስጣችን ሁለት አይነት ሕግ እንዳለ ሐዋርያው ጳውሎስ ይነግረናል። ኃይል ያለው ሕግ አንደኛው የእግዚአብሔር ሕግ ነው፣ መንፈሳዊ ሕግ ነው። እንደገና እንደ ንስር እንድንበር የሚያደርገን ሕግ ነው። ሁለተኛው የሞት ሕግ የኃጢአት ሕግ ነው በውስጣችን እና የኃጢአት ሕግ ጉልበት ስላለው በውስጣችን ስር እየሰደደ እየመጣ ተስፋ እንድንቆርጥና በጣም እግዚአብሔርና ፍቅሩን እንዳንመለከት ትልቁ ኃይላችን ላይ ያለን እምነት እንዲደክም የቆምነው በራሳችን ጉልበትና ኃይል እንደሆነ እየተሰማን ተስፋ እንድንቆርጥ ያደርገን ይችላል። የብዙ ክርስቲያኖች ችግር ጠጋ ብላችሁ ጠይቋቸው። በተለይ አዲስ መጪዎች ወንጌል ያሰሙ ሰዎች በእግዚአብሔር ላይ በመተማመን እንደገና ሰው መሆን እንደሚገባ እንደሚቻል አያምኑም። በእግዚአብሔር ለመተማመን ራሱ ቀድሞ ተቀድሶ መምጣት እንዳለባቸው ነው የሚሰማቸው። ሰይጣን ያስተማራቸው ትምህርት ነው ያ ትምህርት። ወንጌል የደከሙ ሰዎች ወደ እኔ ይምጡ እኔ አሳርፋችኋለሁ ነው ጌታ በማቴዎስ ወንጌል 11:28 ላይ የተናገረው። እነሱ ግን የበረቱ ሰዎች ይምጡ የሚለውን መረዳት ይዘው ይቀጥላሉ። ብዙ ሰዎች መበርታት ስላቃተኝ እግዚአብሔር ቤት መመላለስ፣ በፊቱ መሄድ፣ በፊቱ መጸለይ፣ በፊቱ እግዚአብሔር ፊት መሆን አይገባኝም ብለው ራሳቸውን በመቃብር ውስጥ ዘግተው ነው ያሉት። ነገር ግን አሁን እንደሰማችሁት የእግዚአብሔር ቃል በእግዚአብሔር የሚተማመኑ ሰዎች ኃይላቸውን እንደ ንስር ያድሳሉ። እንደዚህ አይነት የህይወት ችግር ውስጥም ሆነው ግን እግዚአብሔር ከኔ ጋር አለ፣ ኃጢአተኝነቴም ድካሜም ቢኖር ግን እግዚአብሔር አይጠላኝም፣ አብሮኝ ነው፣ ይጠብቀኛል፣ ይምረኛል፣ ዳግመኛ ይሰራኛል፣ ሸክላው ነኝ፣ ካልሱ ተስፋ የለኝም የሚሉ ሰዎች ማለት ነው። እንደዚህ የሚሉ ሰዎች ኃይላቸው እንደ ንስር ትታደሳለች። የምትታደስ ኃይል ውስጣችን እንደ ባትሪ ነው፣ እንደገና ይታደሳል። እንደገና ሰው መሆን፣ እንደገና የመለምለም የማቆጥቆጥ ተስፋ ያለን ግንድ ነን። እግዚአብሔር አብ የተከለን ግንዶች ነን፣ እናቆጠቁጣለን። ያንን ነው ኢሳይያስ የሚነግረን። በእግዚአብሔር የሚተማመኑ ኃይላቸውን እንደ ንስር ይታደሳል። ንጽጽሩ ምንድነው? ንስር ነው። ንስር ወፍ ወደ ላይ በጣም በከፍታ መብረር ይችላል። ወደ ላይ በከፍታ በበረረ ቁጥር የሚፈጠረው ነገር ምንድነው ጥቅሙ? ሲያ ቅድም የመጀመሪያ ላይ እንዳልኩት ብዙ ሰዎች ስለ ራሳቸው ሲያስቡ
ከጌታቸው ከኢየሱስ ክርስቶስ አንጻር አያየውም። ጌታ ኢየሱስ ክርስቶስ የሰው ልጆች መድኃኒት ነው። የሰው ልጆች ተስፋ ነው። የደካሞች፣ የኃጢአተኞች፣ የበሽተኞች ተስፋ ነው። በሽተኞች ትኩር ብሎ ማየት ያለባቸው ወደ ላይ ወደ ኢየሱስ ክርስቶስ ነው። እንዴትም ሊሆኑ ይችላሉ፣ እነሱ እንዴትም ሊሆኑ ይችላሉ፣ ግን ወደ ኢየሱስ ክርስቶስ መመልከት አለባቸው። ማርቆስ ወንጌል 5:25 ላይ ደም ይፈሳት የነበረች ሴት በአይሁድ ሕግ ኃጢአተኛና የረከሰች የምትባል ሴት ነበረች። እሷ ግን ደሟ ውስጥ አልቀረች፣ በሽታዋ ውስጥ አልቀረች። በእምነት ተነሳችና ወደ ኢየሱስ ክርስቶስ መጣች። የልብሱን ጫፍ እነካለሁ አለች። ይሄ በጣም ከባድ ውሳኔ ነው። ቅዱሱን ኃጢአተኛ ሴት ልትነካ አትችልም፣ ሕጉ ይሄን ይላል። እሷ ግን ሕግን አልፋ ነው ወደ ጌታ ወደ ኢየሱስ ቀና ብላ ተመለከተች። በትክክልም ጌታ ኢየሱስ አዳናት። ኃይል ከሱ ወጥቶ ደሟን ቀጥ አደረገላት። ኃጢአተኝነት እንደ ደሙ ነው። ውስጣችን በተለያየ መልክ አለ። እሱ ኃጢአተኝነት ውስጣችንን ይበላዋል። ተስፋ እንድንቆርጥ በጣም ይዋጋናል። የኃጢአተኝነት ደግሞ ግቡ ምንድነው? ሰውን ተስፋ ማስቆረጥ ነው። እግዚአብሔር እንደማይወደን አድርጎ አሳምኖ መጣል ነው። ነገር ግን በእግዚአብሔር ስትተማመኑ ይህን አልፋችሁ ጌታዬ ያድነኛል፣ እኔ ኃጢአተኛ ነኝ፣ ግን ይምረኛል፣ ይቀድሰኛል። ምናልባትም ኃጢአተኛ መሆኑ እስከ ዘላለም ሊሆን ይችላል፣ እስከ ዕድሜ ፍጻሜ፣ ግን እግዚአብሔር እስከ ዕድሜ ፍጻሜ ይምረኛል የሚሉ ሰዎች ኃይላቸው እንደ ንስር ይታደሳል። ያ ማለት ምንድን ነው? ከፍ እያሉ ይበራሉ ማለት ነው። እና ይኸውላችሁ ከኃጢአት መላቀቂያ መንገዱ እንድታውቁት የሚያስፈልግ አንድ ነገር አለ። ሰው ኃጢአተኛ መሆኑን ደጋግሞ በማውራትና በመናገር ከኃጢአት የሚላቀቅ ይመስለዋል። እንደውም ጭራሹ ነው ኃጢአት ውስጥ ነው የሚዘፈቀው። የከንፈሩን ፍሬ ያንኑ ስለሚበላ ኃጢአተኛ ነኝ የሚሉ ሰዎች በተደጋጋሚ ከኃጢአት አረንቋ ወጥተው አያውቁም። የሚናገረውና ሰው የሚኖረው እና ብዙ ጊዜ ኃጢአተኛ ነኝ ማለታችን ንስሐ ህይወት ውስጥ ያለ እንዲመስለን ያደርገናል። ግን አይደለም፣ ስህተት ነው። ኃጢአተኛ ነኝ እውነት ነው። በሽተኛ ነኝ እውነት ነው። መድኃኒት ግን ያስፈልገኛል። በሽተኛ ስለ መድኃኒቱ ነው ማውራት ያለበት እንጂ ስለ በሽታው አይደለም። ስለ በሽታው የሚያወራበት ተደጋጋሚ ስለሚያወራው በሽታው ለቆት አይሄድም። ኃይልን እንደ ንስር ሲኮን ግን ወደ ላይ መብረር ነው። መሬቱን ጥሎ ወደ ላይ መብረር ነው። መሬት ላይ ነው ያለው ድካማችን፣ ስንፍናችን፣ ኃጢአታችን፣ ዝለታችን፣ የመንፈሳችን ህመም ያለው እዚህ መሬት ላይ ነው። ግን ወደ ላይ ደግሞ በእምነት ስንበር ወደ ጌታችን ወደ ኢየሱስ ክርስቶስ ትኩር ብለን ስንመለከት፣ ወደ ተቀለልን ጌታ ስንመለከት፣ ወንጌሉን ስናነብ፣ ፍቅሩን ስናሰላስል፣ አሁን ኃጢአተኞች ነን ተመልከቱ። ግን በዚህ ውስጥ ግን ወደ ላይ መብረር እና ወደ ላይ ስንበር ኃጢአታችን አቅም እያጣ ይመጣል። እኛ ወደ ላይ እየሄድን ነዋ። እያችሁ አሁን ጠፈርተኛን ተመልከቱ። መሬት ላይ ያለ መሬት በጣም ግዙፍ ናት። ተራሮች ግዙፍ ናቸው ለሱ፣ ውቅያኖሶች ትልልቆች ናቸው ለሱ። ነገር ግን ያ ጠፈርተኛ ወደ ጠፈር መብረር ሲጀምርና ምህዋራችን ከመሬት ስበት በላይ ሲያልፍ ግን መሬት ትንሽ ነጥብ ነች የምትታየው ለሱ። አይደለም ትናንሽ ድንጋዮቹ አይደሉም፣ እንቅፋቶቿ፣ ጉድጓዶቿ ሳይሆን ራሷ መሬት ነጥብ ሆና የምትታየው ማለት ነው። ወደ ክርስቶስ የማደግ ከፍታ ልክ እንደዚህ ጠፈርተኛ መብረር ማለት ነው። ሰው ወደ ክርስቶስ ፍቅር እየተጠጋ ሲመጣ፣ በክርስቶስ ልቡ እየተነካ ሲመጣ ኃጢአተኝነቱ የለቀው ይመጣል። ቅድመ ሁኔታው ከኃጢአት ነፃ ወጥቶ አይደለም ወደ ጌታ መምጣት። ቅድመ ሁኔታው በእምነት ወደ ክርስቶስ መምጣት ነው። ለማለት ነው ፍቅሩን ማሰብ፣ መስቀሉን ማሰብ፣ ወንጌሉን ማንበብ፣ በመዝሙር ልብን ማንደድ፣ ራስን ከእግዚአብሔር እሳት ላይ ማስቀመጥ ያስፈልጋል። እና በተደጋጋሚ ይኸውላችሁ በዚህ መንገድ እንደምንፈወስ ሰይጣን ስለሚያውቅ ምንድነው የሚያደርገን? ኃጢአተኝነት ስሜት ሲሰማን ከእግዚአብሔር ነው የሚያርቀን። ወደ እግዚአብሔር ስንመለከት ወደ ከፍታ እንደምንመጣ ያውቃል። እንደ ንስር ወደ ላይ ከፍ እንደምንል ያውቃል። ስለዚህ ምን እንሆናለን? በልባችን እኔ ቆሻሻ ነኝና በፊቱ አልቀርብም ብለን እንድንወስን ያደርገናል። ኃጢአተኛ ስለሆንኩኝ ፊቱን አላይም እንድንል ያደርገናል። ተስፋ እንድንቆርጥ ያደርገናል። እየሆነ ያለው ነገር እንዳይገባን ያደርገናል። እግዚአብሔር ልጆች የብዙዎቻችን ስሜት ያ ነው እና አሁን የምንነግራችሁ ነገር ቀላል ነገር ሊመስለን ይችላል፣ ግን ዘወትር በእግዚአብሔር ፍቅር ውስጥ መቆየትን መለማመድ ያስፈልጋል። አሁን ኃጢአታችሁን አስቀምጡትና እግዚአብሔር ይወደኛል፣ ጌታ ኢየሱስ ይወደኛል፣
መድኃኒት የመኖሪያውን በቤቴ ያደርግ፣ በልቤ ውስጥ ይሁን። እኔ ከሱ ጋር መኖር እፈልጋለሁ። አንተ አምላኬ አባቴ ገዢ ሆነ እንድትኖር እፈልጋለሁ። ፍቅር ይግዛኝ፣ መዓዛ ይሽተተኝ፣ እጆች ይንኩኝ፣ እኔም እግሮች ልሳማቸው፣ ወደ አንተ ልቅረብ የሚሉ ከእግዚአብሔር ጋር የፍቅር ህብረት ግንኙነት ከክርስቶስ ጋር የልብ የሆነ ግንኙነት መፍጠር ላይ አተኩሩ። በኃጢአት የምትደክሙ ሰዎች ይሄ ቀላል አይደለም። እንደዚህ እንዳታደርጉ አደብ እንድትገዙ ወደኋላ እንድትመለሱ የሚያደርጋችሁ ፈተና በልባችሁ ውስጥ ይመጣል። ግን አልፋችሁ በምን መሰላችሁ? በእግዚአብሔር ስትተማመኑ፣ በጌታችሁ ስትተማመኑ ኃይላችሁ እንደ ንስር ይታደሳል። ኃይላችን ይታደሳል። በማናውቀው መንፈሳዊ ኃይል እንሞላለን። እየጠነከርን እንመጣለን። የታመኑበት ሰዎች የሚቀበሏቸው ጸጋዎች አይምሮ ከሚገምታቸው በላይ ናቸው። እኛ ይሆናል ብለን ማናስባቸውን ትልልቅ ነገሮች ወደ ማድረግ እንመጣለን። ኃጢአተኛ ሰዎች ናቸው በምድር ላይ ቅዱሳን የሆኑት። በጣም በመጽሐፍ ቅዱስም ሆነ በቅዱሳት ገድላት ታሪክ ውስጥ ጎልተው የወጡ ቅዱሳን ኃጢአተኛ የነበሩ ናቸው። እንደኛ በብዙ የኃጢአት ድካም የተፈተኑ ናቸው። በብዙ ፍትወት፣ ፍላጎት፣ እስራት ውስጥ የነበሩ ናቸው። ግን ደፍረው ወደ ክርስቶስ መጡ። ጌታቸውን አዩ። ጳውሎስ አሳዳጅ የነበረው ሳውል መዶሻ ነበር፣ ሰይፍ ነበር፣ ጦር ነበር ለክርስቲያኖች። ግን እሱ ምንድን ያደረገው? ቀድሞ ጌታውን የተመለከተ በደማስቆ ጎዳና በፈረስ ሲጋልብ ኢየሱስ ታየው። አይኖቹ ተከፍተው ብቻውን ያዩት እሱን ጌታ ጳውሎስ፣ ሌሎቹ አጃቢዎቹ አላዩት። ጌታ እሱ ብቻ አየው። ከፈረስ ላይ ወደቀ፣ እንደሞተም ሰው ሆነ። አይኖቹ ታወሩ። ምን ልላችሁ ነው? የክርስቶስ መታየት ጳውሎስን ቀየረው። ወደ ክርስቶስ መጠጋቱ፣ አጠገቡ መቆሙ ጳውሎስን ቀየረው። ጳውሎስ ሆነ ሳውል፣ ሌላ ሰው ሆነ። የህይወቱ ምዕራፍ ተገለበጠ። ኃጢአተኝነት የሚያስቸግረን ሰዎች ወደ ኢየሱስ ክርስቶስ ነው መምጣት ያለብን። ወደ ፍቅሩ፣ ወደ ጸጋው ዙፋን በእምነት ቀረቡ ነው የሚለን ቅዱስ ጳውሎስ። ወደ ጸጋው ዙፋን፣ ዙፋኑ ጸጋ የተሞላ ነው። ጸጋ ስጦታ ማለት ነው። እንዴትም ሆናችሁ እንደ ቆሸሻችሁ ነውና ወደ ጸጋው ዙፋን በእምነት ቀረቡ። መጥቻለሁ በሉ። ዝም ብላችሁ በፊት መጥቻለሁ፣ ልወድ እፈልጋለሁ፣ ላፈቅር እፈልጋለሁ፣ የህይወቴ ዋና እንድትሆን እፈልጋለሁ፣ መዝሙሬ እንድትሆን እፈልጋለሁ፣ ጸሎቴ የልቤ ዘይቴ ውስጥ የመብራት እሳት እንድትሆን እፈልጋለሁ፣ እንድወድ እፈልጋለሁ። የራሳችሁን ጉዳይ አስቀምጡት። እዚህ ጋር ያውቃችኋል፣ አታስረዱት። እኔ እንዲህ ነኝ፣ ኃጢአት ሰርቼ እንደዚህ አድርጌ ኮምፕሌን አታብዙ። ይልቁንም በእግዚአብሔር ፊት የሚፈልገውን ነገር፣ እግዚአብሔር ፍቅር ነው፣ ፍቅርን ስጡት። በፍቅር ቁሙ አጠገቡ። ማትገመቱ ሰዎች ሁኑ በመንፈሳዊ ህይወታችሁ። ያችን ሴትዮ ሁኑ፣ እንደሚፈሳትን ሴት ህጉ ከልክሏታል፣ ህሊናም ይከለክላታል። እንደሚፈሳት አይሁዳዊት ሴት ሰው አትነካም እንኳን ቅዱሱ ክርስቶስን። ግን እሷ ግን በፍቅር ሄዳ ጌታዋን ነካች። የልብሱን ጫፍ ነካች። የሆነው ነገር ምንድነው? ኃይል ከሱ ወጣና ፈወሳት። ኃይሏ እንደ ንስር ታደሰ። በከፍታ በረረች። ይሄው ዛሬ ድረስ ትበራለች። በትውልዱ ትነገራለች። ለደካሞች፣ ለዛሉ፣ በተለያየ ሁኔታ ለተፈረደባቸው ኃጢአተኛ ሰዎች ተስፋ ነች። እሷን እያዩ ይማራሉ። ክርስቶስ ኢየሱስ ይወደናል። ሁልጊዜ ነው የሚወደን፣ ሁልጊዜ ነው የሚቀበለን፣ ሁልጊዜ ነው የሚያቅፈን፣ ሁልጊዜ ነው የሚሰማን፣ ሁልጊዜ ነው የሚረዳን። እስከ ዘላለም አብሮን ነው። እስከ ዓለም ፍጻሜ ከእናንተ ጋር ነው ያለው ለኃጢአተኞች አገልጋዮቹ ነው። ኃጢአት ለማይሰሩ ንጹሐን ሰዎች አይደለም። እስከ ዓለም ፍጻሜ ከኛ ጋር አብሮን ነው ያለው። ዛሬም አለ፣ ነገም አለ፣ ተነገ ወዲያም ዓለም እስኪጠቀልል ድረስ እግዚአብሔር በምድር ላይ ካለን አለ እግዚአብሔር ልጆች። ስለዚህ ይህንን ትልቅ ከፍ ያለ ነገር ስታስቡ፣ ላይ ያለውን ስታስቡ፣ ታች ያለው እያነሰ ይመጣል። ድካማችን በብርታት፣ ስንፍናችን በጥንካሬ፣ ልማዳችን በቅዱስ ልምምዶች እየተተካ ይመጣል። ይህ በጣም ትልቅ ልምምድ ነው እግዚአብሔር ልጆች። እና ለኃጢአተኛ ሰዎች መድኃኒቱ በእምነት ጭክን ብሎ ስለ ጌታችን ስለ ኢየሱስ ክርስቶስ ፍቅር ማሰብና ያን ፍቅር ለማግኘት በጣም መጣጣል። ደግሞ እሹት ታገኛላችሁ ይላል እግዚአብሔር። ፊቱን የሚሹ ሰዎች ያገኙታል፣ ፈጽሞ ያጡት።
ጌታችን ሲፈልጉት ይገኛል እና ራሳችንን በዚህ መንገድ ማየት ወደ ላይ መብረር ያስፈልጋል። አሁን ብዙዎቻችን ታችነን ያለን በቃ መሬት ለመሬት እንዲሆኝ እንዲሰርቼ እንዲዘም ሰርቄ ዋሸቼ አመንዝሬ እኔ እኮ ሰው አይደለሁም እንደዚህ መሬት ለመሬት ነው ያለነው። ከፍ ብለን መብረር አለብን። እግዚአብሔር ተነስተን መብረር አለብን ወደ ላይ። ምክንያቱም እኛና ክርስቶስ ከኃጢአት በላይ ነው ግንኙነታችን፣ ከቅድስናችንም በላይ ነው። ከሁለቱም ካለን ቅድስናም በላይ ነው፣ ካለን ኃጢአተኝነትም በላይ ነው። እኛና እሱ አባትና ልጅ በውስጣችን ደግሞ ያለ ዘመዶቹ ልጆቹ የሚንገበገብላቸው ልጆቹ መስቀል ላይ የተጠፋላቸው ልጆቹ ነን እኮ። ይሄንን እውነት ምን ሊቀይረው ይችላል? ስለዚህ ወደ ላይ ተነስታችሁ ውጡ። አጀንዳው የእናንተ ቆሻሻ አይደለም። ማንም እናት፣ የትኛውም አባት የልጆቻቸው ልብስ መቆሸሽ በእነሱና በልጆቻቸው መካከል ያለው ግንኙነት ሚዛን አድርገው አያውቁ። ልብሳችን ሊቆሽሽ ይችላል፣ ግን ተስፋ አድርገን ወደ እግዚአብሔር ልጆቻችንን እናንስ። የሰማነውን በልቦናችን ጻፈልን። እግዚአብሔር ይባርካችሁ። በእውነት በዚህ የተስፋ ቃል ልባችሁ ይበርታ። የሞቱ ይነሱ፣ የደከሙ ይበርቱ። እግዚአብሔር ቸርነት የእመቤታችን ራሪት በረከቴን ብላ ጥበቃ አብሮን ይሁን። ሰሞኑን ኮሜንት አርጋችሁ እንድትወጡ ትምህርቱን ጨታችሁን የምትሰሙት ሰሞኑን አንድ ትምህርት ተቋርጦ ነበር ትናንትናና እዛ ትምህርት ላይ እዛ ኮሜንት ላይ ያነበብኩ ነበር። ሁለት ሰዎች ናቸው ትምህርቱን መቋረጡን ከትናንትና ወዲያ ነው መሰለኝ እና ትምህርቱን መቋረጡን ይጻፉልኝ ሁለት ሰዎች። ሌሎቻችሁ ቃል ሕይወት ያሰማልን ያላችሁት እና ትምህርቱን ጨርሳችሁ አሰሙትም ማለት ነው። ለምን ነው ትምህርቱ ሲቋረጥ ያልጻፋችሁልኝ? ዛሬ ደግሞ ምንድነው ፈልገው ትምህርቱን እስከ መጨረሻው የሰማችሁ ሰዎች ሰምቻለሁ የሚል ኮሜንት ጻፉልኝ። እስቲ ምን ያህል ሰው እንደሚሰማው ትምህርቱን እስከ መጨረሻው ድረስ መስማት ፈልጌ ነው። እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም